ሰላምና ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ ዛሬ በሀገራችን ወቅታዊ ሁኔታ ላይ ትልቅ መነጋገሪያ የሆኑ ሶስት አንጋፋ አጀንዳዎችን በጥልቀት እንመረምራለን። የፕሪቶሪያው ስምምነት አስማሚዎች ወደ መቀሌ ባቀኑበት በዚህ ሰሞን በመሬት ላይ ያለው ወታደራዊ እንቅስቃሴና የቃላት መልስ ግን የከፋ ስጋት ደቅኗል ተብሏል። ህወሓት መንግስትን በአዲስ ጥቃት ዝግጅት ሲከስ፣ አየር ኃይሉ ደግሞ የጠላት ህልውና እናክስማለን በማለት በተጠንቀቅ ላይ መሆኑን በይፋ ገልጿል። ከዚህ ወታደራዊ ውጥረት ባሻገር ወደ ወለጋ በመጓዝ ላይ ሳሉ መኪናቸው በጥይት የተደበደበው የሊቀ ጳጳሱ የብፁዕ አቡነ ናትናኤል አስገራሚ መልኩታዊ ጥበቃና አሁን ላይ ወደ አርሲ ያቀኑ አባቱ በጸጥታ ምክንያት ከመንገድ መመለሳቸው ምን ያሳያል? በስፋት እናጋራለን። በመጨረሻም ከአማራ ክልል መሪ ከአቶ አረጋ ከበደ ውጭ እንደ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ያሉ ባለስልጣናት በክልሉ በደረሱ ድርብ ከባድ ሀዘኖች ላይ ለምን ዝምታን መረጡ? ከበስተጀርባ ስላለው የክልሉ የክልከላ መመሪያ የሚወጡት ሚስጥራዊ መረጃዎችን ሙሉ ዝርዝር አሁን እናቀርባለን። የነዚህን ሁሉ ጥያቄዎች መልስ የያዘውን የተሟላ ዘገባ ይዘናል። ቪዲዮን ከወዲሁ ለሁሉም የሚደርስ ሸርና ላይክ በማድረግ አብራችሁን ልትቆዩ በአክብሮት እየጋበዝን በቀጥታ ወደ መረጃው እናመራለን። ወደ ዝርዝር መረጃው ስናመራ በፌዴራል መንግስቱና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል የተደረገው የፕሪቶሪያ ሰላም ስምምነት ተከትሎ አንጻራዊ ሰላም ሰፍኖ በቆየበት ወቅት አሁን ዳግም አዲስ የፖለቲካና ወታደራዊ ውጥረት ማገርሸቱ ተሰምቷል። ህወሓት ባወጣው አዲስ መግለጫ የፌዴራል መንግስት በትግራይ ላይ አዲስ ወታደራዊ ጥቃት ለመክፈት እየተዘጋጀ ነው ሲል ከባድ ወንጀላ ሰንዝሯል። ነገሩ የሆነው እንዲህ ነው። በትግራይ ክልል የሚንቀሳቀሰው ህወሓት ባወጣው ይፋዊ መግለጫ የፌዴራል መንግስት በትግራይ ላይ አዲስ ጥቃት ሊከፍት ተዘጋጅቷል ማለት መክሰሱን የደረሰን መረጃ አመላክቷል። እንደ ድርጅቱ መግለጫ ከሆነ መንግስት የድሮን ጥቃቶችን በመፈጸም ጦር ሰራዊቱን በተለያየ አቅጣጫ በማነቃነቅና በትግራይ ላይ እቀባ በማድረግ ሁለተኛ ዙር ጦርነት ሊያካሄድ በመዝጋት ላይ ይገኛል ሲል ገልጿል። ህወሓት አክሎም የፌዴራል መንግስቱ ከፍተኛ ባለስልጣናት የትግራይ ኃይሎች በጦርነት ሰባኪነትና ውጥረት ፈጣሪነት የሚከሱት በመሬት ላይ እያደረጉት ያለውን የራሳቸው የጦርነት ዝግጅት አቅጣጫ ለማስቀየርና የህዝቡን ትኩረት ለማዞር የፈጠሩት ስልት ነው ማለትም በጽኑ ተችቷል። ድርጅቱ በመግለጫው ላይ እንዳሰፈረው በትግራይ ክልል ስላለው ነባራዊ ሁኔታና የሰላም ስምምነቱ አፈጻጸም ሂደት የፌዴራል መንግስት ባለስልጣናት የኢትዮጵያን ህዝብና ዓለም አቀፍ ማህበረሰብ እያሳሳቱ ይገኛሉ ሲል ወቅሷል። የሰላም ስምምነቱን ሙሉ በሙሉ ተግባራዊ እየተደረገ አይደለም ያለው መግለጫው አሁንም በመሬት ላይ ያሉ በርካታ ያልተፈቱ የፖለቲካና የድንበር ጥያቄዎች ለውጥረቱ መባባስ ምክንያት መሆናቸውን ጠቁሟል። ከዚህ በተጨማሪ በትግራይ ክልል በተፈጠረው ግጭት ምክንያት ለተፈናቀሉ በመቶ ሺህ የሚቆጠሩ ወገኖች ባለፉት 3 ወራት ይቀርብ የነበረው የሰብአዊ እርዳታ ሙሉ በሙሉ መቋረጡን ህወሓት የገለጸ ሲሆን ይህ የእርዳታ መቋረጥ ሆን ተብሎ የተደረገ የኢኮኖሚና የሰብአዊ ቀባ አካል ነው ሲል ድርጅቱ ወንጅሏል። ይህ በእንዲህ እንዳለ የፌዴራል መንግስቱ ባለስልጣናት ቀደም ሲል በሰጧቸው መግለጫዎች መንግስት የፕሪቶሪያ ሰላም ስምምነት ሙሉ በሙሉ አክብሮ እየተገበረ መሆኑና በትግራይ ክልል ዘላቂ ሰላም እንዲሰፍን ከፍተኛ በጀት በመመደብ መልሶ ግንባታ እያካሄደ መሆኑ በተደጋጋሚ መግለጻቸው ይታወሳል። መንግስት የትግራይ ጊዜያዊ አስተዳደርና የተለያዩ አካላት ሰላማዊ አማራጮችን ብቻ እንዲከተሉ ሲያሳስብ ቆይቷል። የፖለቲካና ወታደራዊ ታዛቢዎች እንደሚገልጹት በአሁኑ ወቅት በኢትዮጵያ የተለያዩ አካባቢዎች ካለው አለመረጋጋት ጋር ተያይዞ በፌዴራል መንግስትና በህወሓት መካከል የሚነሱ መሰል የተካረሩ የቃላት ምልልሶች ወይምና ውንጀላዎች በሰሜን የሀገሪቱ ክፍል በብዙ መስዋዕትነት የተገኘ አንጻራዊ ሰላም ዳግም አደጋ ላይ ሊጥሉት ይችላሉ የሚል ስጋት እንዲያድር አድርጓል ተብሏል። ከሰሞኑ የፌዴራል መንግስት በትግራይ በድሮን በፈጸመው ጥቃት በርካታ ጉዳት ማድረሱን የትግራይ አመራሮች መግለጻቸው ይታወሳል። ከሰሞኑ ደግሞ የፕሪቶሪያ አስማሚዎች እንግዲህ ወደ መቀሌ አምርተው እንደነበር ሲገለጽ ከገዢው መንግስት በኩል ከሰሞኑ በርካታ ወታደሮችና መሳሪያዎችን በማሳየት ላይ መሆናቸውን ከዓመታት በፊት ግጭት ከመጀመሩ በፊት ፌዴራል መንግስቱ ሲያደርግ የነበረው አሁንም በመድገም ላይ መሆኑን ተከትሎ ጦርነት የማይቀር ይመስላል ማለትም በርካቶች ሀሳባቸውን እየሰነዘሩ ይገኛሉ። ከዚህ በተጨማሪ የፌዴራል መንግስት ባለስልጣናት ጄኔራሎች ከሰሞኑ ጽምዶ ሊወጋን ነው ክተት መከት ማለት ላይ መሆናቸው ተከትሎ በቀጣይ በትግራይ ያለው ሁኔታ አሳሳቢ መሆኑ ተገልጿል። የኢትዮጵያ ምርጫ ቦርድ የህጋዊ ሰውነት እውቅናውን እንግዲህ የሰረዘው በአሁኑ የትግራይ ክልልን እያስተዳደረ የሚገኘው ህወሓት ባወጣው መግለጫ ፌዴራል መንግስት አዲስ ጦርነት ለመክፈት ሰራዊቱን ወደ ትግራይ አዋሳኝ አካባቢ እያንቀሳቀሰ ይገኛል ሲል ገልጿል። ድርጅቱ በመግለጫው የፌዴራል መንግስት ተደጋጋሚ የድሮን ጥቃቶች የፈጸመ መሆኑን በመጥቀስ ጥቃት የሚሰነዘር ከሆነ ግን ራሱን የመከላከል እርምጃ እንደሚወስድ በይፋም አስታውቋል።
ህወሓት መግለጫ በህልውናችን ላይ ለሚቃጣ ማንኛውም ዘመቻ ራሳችን የመከላከል ተፈጥሯዊ መብት አለን ያለ ሲሆንም ህልውናውን ለማረጋገጥ ዛሬ እንደ ትናንቱ በጽናት እታገላለሁ ሲል ገልጿል። ድርጅቱ አክሎ የሚያካሂደው ትግል ፍትሐዊ እንደሆነና ውጤቱን በአሸናፊነት እንደሚጠናቀቅ ፍጹም እምነት እንዳለው ገልጿል። ይህ ባለበት አየር ኃይሉም እንግዲህ አንምርም ሲል ዛሬ ይፋ አድርጓል። ጠላት የሰላም አማራጭ ችላ ብሎም ወደ ውጊያ ከገባ አየር ኃይላችን የጠላት ህልውና እስከ ወዲያኛም የሚያከስ ማስተማመን የሚመች ኃይል መሆኑን በተግባር ያረጋግጣል ሲሉ ገልጿል። ይህ ጠንካራ መልእክት የተደመጠው ከፌዴራል አየር ኃይል ዋና አዛዥ ሌተናንት ጀነራል ይልማ መርዳሳ አንደበት ነው። በተለያዩ የሀገሪቱ ክፍሎች ካለው ወታደራዊ ውጥረት ጋር ተያይዞ የአየር ኃይሉ የሰጠው የአዲስ መግለጫ ሰፊ መነጋገሪያ ሆኗል። በሌላ በኩል ደግሞ ታዛቢዎችና የማህበራዊ ሚዲያ ተጠቃሚዎች በአየር ኃይሉ ስምሪት በድንበር ደህንነትና በውጭ ሀገራት የድሮን ድጋፎች ዙሪያ የሚያነሷቸው ጠንካራ ትችት እና ጥያቄዎች ቀጥለዋል። ነገሩ እንዲህ ነው። እንግዲህ የፌዴራል አየር ኃይል ዋና አዛዥ ሌተናንት ጀነራል ይልማ መርዳሳ በሰጡት መግለጫ የአየር ኃይሉን ወቅታዊ ዝግጅትና የወደፊት አቅጣጫ አስታውቀዋል። አዛዡ እንዳሉት ሰላማዊ አማራጮች ሁልጊዜ ቅድሚያ የሚሰጣቸው ቢሆንም ማንኛውም ታጣቂ ኃይል ወይም ጠላት የሰላም አማራጭን ችላ ብሎ ወደ ውጊያ የሚገባ ከሆነ አየር ኃይሉ እስከ ወዲያኛው ለመሸኘት ዝግጁ ነው ሲል ተደምጧል። ሌተናንት ጀነራል ይልማ መርዳሳ አክለው የመከላከያ ኃይሉ በአሁኑ ወቅት ዘመናዊ ቴክኖሎጂ አቅሞችንም የታጠቀ መሆኑን ገልጸው የአየር ኃይሉ የጠላትን ህልውና ሙሉ በሙሉ የሚያከስም አስተማማኝ መቻ ኃይል መሆኑን በተግባር ለማረጋገጥ በተጠንቀቅ ላይ እንገኛለን፣ ስለዚህ ይጀምሩ ሲሉ አስጠንቅቀዋል። ይህ እንግዲህ የአየር ኃይሉ መግለጫ በወጣበት በአሁኑ ወቅት ባለፉት ዓመታት በአማራ ክልል፣ በኦሮሚያ እንዲሁም በትግራይና በሌሎች አካባቢዎች በተደረጉ ወታደራዊ ስምርቶች ዙሪያ የተለያዩ የሰብአዊ መብት ተሟጋችና የታዛቢዎች ስጋት በተደጋጋሚ ሲነሳ መቆየቱ ይታወሳል። በተለይ የአየር ኃይል ጥቃቶችና የድሮን አጠቃቀምን በተመለከተ በተለያየ ጊዜያት የሚፈጸሙ የአየር ድብደባዎች ሳቢያ በንጹሐን ዜጎች ህይወትና ንብረት ላይ ጉዳት እየደረሰ ነው በሚል ከተለያዩ የሀገር ውስጥና የዓለም አቀፍ ሰብአዊ መብት ተቋማት ወቀሳዎችና ሪፖርቶች ሲቀርቡ መቆየታቸው ይታወሳል። ታዛቢዎች እንደሚሉት አየር ኃይሉ ወታደራዊ እርምጃዎችን በሚወስድበት ወቅት የንጹሐንን ደህንነት ሙሉ በሙሉ ለመጠበቅ ከፍተኛ ጥንቃቄ ማድረግ ይገባዋል ሲሉ አሳስበዋል። በሌላ በኩል በማህበራዊ ሚዲያና በፖለቲካ መድረክ በሀገሪቱ የድንበር ደህንነት ዙሪያ ሰፊ የቪዲዮ ክርክሮችና ትችቶችም ይነሳሉ። ከተለያዩ የኢትዮጵያ አጎራባች ሀገራት ማለትም ከሱዳን፣ ደቡብ ሱዳን፣ ሶማሊያ፣ ኬንያ፣ ጅቡቲና ኤርትራ ጋር ባሉ የድንበር አካባቢዎች ላይ የሚታዩ አለመረጋጋት መንግስት የድንበር ሉዓላዊነት ከማስከበር ይልቅ ትኩረቱ በሀገር ውስጥ ወታደራዊ እርምጃዎች ላይ አድርጓል የሚለው የፖለቲካ ትችት እያስከተለ ይገኛል። ከዚህ በተጨማሪ ኢትዮጵያ የምትጠቀማቸው ዘመናዊ ድሮን ቴክኖሎጂዎች በተመለከተ ከተባበሩት አረብ ኤሚሬትስ እና ከሌሎች የውጭ ሀገራት ጋር ስላለው ወታደራዊ ትብብርና ቴክኖሎጂ ድጋፍ በተለያየ የውጭ ሚዲያዎች ጭምር ሲዘገብ ቆይተዋል። መንግስት የሰማውን ሙሉ በሙሉ የመቆጣጠር አቅም እንዳለው ቢገልጽም ታጣቂዎችም ሆነ አጠቃላይ ተቃዋሚዎችና ታዛቢዎች ግን የውጭ ሀገራት ወታደራዊ ድጋፍ በውስጥም በውሰት ማምጣት በሀገር የውጭ ፖሊሲና በረጅም ጊዜ ደህንነት ላይ የሚኖረውን ተጽዕኖ በጥንቃቄ መመርመር እንደሚያስፈልግም ሀሳባቸውን እየሰነዘሩ ቀጥለዋል። ሌላው እንግዲህ በአባሱ ላይ የግድያ ሙከራ መደረጉ ተሰምቷል። ጥይት ነበር፣ መኪናዬን በጥይት ሲደበደብ እኔ ሞስ ነበር ሆኝ ጥይቱ የገባው በእኔ በኩል ያለውን መስታወት ሰብሮ ነው። እኔ በሹፌሩ መቀመጫ መካከል ነው የወደቀችው። ከዚህ አደጋ መትረፍ የሚቻለው በእግዚአብሔር ድንቅ ታምር ብቻ ነው። ይህ ልብ የሚነካና አስደንጋጭ ምስክርነት የብፁዕ አቡነ ናትናኤል ነው። ሊቀ ጳጳስ ብፁዕ አቡነ ናትናኤል ወደ ወለጋ ለሃይማኖት አገልግሎት በመጓዝ ላይ ሳሉ መኪናቸው በጥይት ተደብድቦ በሰላም ስለመትረፋቸው የተናገሩት እጅግ አስገራሚ ምስክርነት አሁን ማህበራዊ ሚዲያውን እያነጋገር ይገኛሉ። ነገር የሆነ እንዲህ ነው። ብፁዕ አቡኑ ማለት ነው ጳጳሱ የኪዳነ ምሕረትን ታቦት በክብር አጅበው ካስገቡ በኋላ እለቱ የቃና ዘገሊላ ዋዜማ በመሆኑም በከተማ የሚገኘውን የሚካኤል ቤተክርስቲያን በዓል ለማክበር እና አገልግሎት ለመስጠት ወደ ወለጋ ጉዟቸውን ይጀምራሉ። ብፁዕነታቸው እንደገለጹት ምሳ እንኳ ሳይበሉና የክህነት ልብሳቸውን ሳይቀይሩ ነበር ቀጥታ ወደ መኪና የገቡት። ይሁን እንጂ መረሻቸው ላይ ለመድረስም 30 ኪሎ ሜትር ያህል ሲቀራቸው ሳይገምቱ በድንገት እንደ መብረቅ የወረደ ከባድ የጥይት ሩምታ አስተናገዱ። መኪናቸው በከፍተኛ ሁኔታ በጥይት የተደበደበ ሲሆን ጥቃቱ ሆን ተብሎ ኢላማ ተደርጎ የተተኮሰ እንደነበር ብፁዕነታቸው ያስረዳሉ። ብፁዕ አቡነ ናትናኤል የአደጋውን አስፈሪነትና የታየበት መለኮታዊ ጥበቃ በዝርዝር ሲያስረዱ እንዲህ ብሏል። ጥይቱ በእኔ በኩል ያለውን መስታወት ሰብሮ ገብቶም በሹፌሩ በኩል ነው የወጣው።
በአጠቃላይ 3 ጥይቶች ተተኩሰዋል። አንደኛው መኪናውን ከፍ ብሎ ሲመታው፣ ሁለተኛው ጥይት በእኔና በልጁ በሹፌሩም መቀመጫ ባለው የወደቀችው፣ ሶስተኛው ደግሞ ስፖኪዮን በስተው የገባ ነው ብሏል። ሊቀ ጳጳሱ አክለው ይህ አደጋ በእግዚአብሔር ፈቃድ ካልሆነ በስተቀር በሰው አቅም የሚተረፍበት እንዳልነበረ ገልጸው በመጽሐፍ ቅዱስ የሚታወቁት የነ አናንያና አዛርያ ሚካኤል ከእሳት እቶን ሳይቃጠሉ የመውጣታቸው ተአምር በራሳቸው ሕይወት ላይ እንዳዩት መስክሯል። ይህ ይበልጥ እግዚአብሔር ተስፋ አድርጌ ራሴን ሰጥቼ እንድገዛና እንድገረም ያደረገኝ የእግዚአብሔር ድንቅ ስራ ነው ሲሉ ተደምጧል። ይህ ታሪክ አሁን አዲስ ሆኖ ቢሰማም እንግዲህ ክስተቱ የተፈጸመው ግን ከወራት በፊት እንደነበር ብፁዕነታቸው ይፋ አድርገዋል። በወቅቱ አብረዋቸው የነበሩ የቅርብ ሰራተኞችና የሃይማኖት አባቶችም እንደሚገልጹት ብፁዕ አቡነ ናትናኤል መኪናቸው ተመቶም በአደጋ ውስጥ ቢያልፉም እንግዲህ ይህ ነገር በወቅቱ እንዲሰማና ህዝቡ እንዲረበሽም ብዙም አልፈልግም ነበር ሲሉ ተደምጠዋል። በዚህ ምክንያት አደጋውን ሚኒስቴር በመያዝ ምንም እንዳልተፈጠረ ሁሉም ቀጥታ የጀመሩትን ሃይማኖታዊ አገልግሎት ቀጥለው አከናውነናል ብሏል። አሁን ታሪኩ ዳግም ሊወጣ ይቻላል። በቅርቡ በተደረገ የጋዜጠኝነት ቃለ መጠይቅ ላይ በተጠየቁበት ጥያቄ መነሻነት መሆኑን ታውቋል። ክስተቱ ከ1 ዓመት በፊት በተለይ የተፈጸመ ቢሆንም የሊቀ ጳጳሱ ትዕግስት ለህዝብ ሰላም ሲሉ ታሪኩን መሸሽጋቸውና የታየው የእግዚአብሔር ድንቅ ጥበቃ በምዕመናን ዘንድ ከፍተኛ አድናቆትና ምስጋና እያስከተለ ይገኛል። ይህ እንግዲህ ባለበት በተለይ ደግሞ ከሰሞኑ ወደ አርሲ ያቀናው ጳጳሳት በባለስልጣናት ትዕዛዝ አካባቢ ላይ የጸጥታ ችግር አለ በሚል ከመንገድ እንዲመለሱ መደረጋቸው ይታወሳል። ሌላው እንግዲህ በመላ ሀገሪቱ ታዋቂ ሰዎችና አርቲስቶች ህይወታቸው ሲያልፍ አሊያም ድንገተኛ አደጋ ሲከሰቱ ከፍተኛ የመንግስት ባለስልጣናት የሀዘን መግለጫ ሲሰጡ ማየት የተለመደ ነው። ታዲያ በትናንትናው ዕለት በአማራ ክልል የደረሰው አሰቃቂ የኮምቦልቻው የመኪና አደጋና የተወዳጁ ድምፃዊ ሰማኝ በለው ባለሀገሩ ድንገተኛ ህልፈት ተቀጥሎ ከርዕሰ መስተዳድር አቶ አረጋ ከበደ ውጭ ያሉ ከፍተኛ ባለስልጣናት ሙሉ በሙሉ ዝምታን መምረጣቸው ከፍተኛ ህዝባዊ ትችትና ጥያቄዎችን አስነስቷል። የምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ሌሎች በተለይ የአማራ ክልልና የወሎ አካባቢን እንወክላለን የሚሉ ባለስልጣናት ዝምታ በስተጀርባ ሚኒስትር አለ። ባለስልጣናቱ የያዘን መግለጫ እንዳይሰጡ ከላይ ትዕዛዝ ወርዶባቸዋል በሚል እየወጡ ያሉ መረጃዎች ምንድን ናቸው? እንግዲህ የሚለውን እንመልከተው። ነገሩ እንዲህ ነው። ባለፉት ዓመታት በኢትዮጵያ ምድር ላይ አርቲስቶች፣ ታዋቂ ሰዎችም ወይም እንግዲህ በርካታ ንጹሃን በድንገተኛ አደጋዎች ህይወታቸው ሲያልፍ ጠቅላይ ሚኒስትር አብይ አህመድን ጨምሮ የፌዴራልና የክልል ባለስልጣናት የሀዘን መግለጫ መስጠት የተለመደ የፖለቲካ አካሄድ ነው ተብሏል። በተለይ ደግሞ ጠቅላይ ሚኒስትሩ መግለጫ ከሰጡ በኋላ ያንን መግለጫ ማጋራት ወይም ተመሳሳይ መልእክቶችን ማስተላለፍ ለባለስልጣናት አዲስ አልነበረም። ታዲያ በትናንትናው ዕለት ግን ለአማራ ክልል ህዝብ 2 ትላልቅ አስደንጋጭ ሀዘኖች በአንድ ላይ ደርሰዋል። የመጀመሪያው ከደሴ ወደ አዲስ አበባ ሲጓዝ በነበረ የህዝብ ማመላለሻ ተሽከርካሪ ላይ በደረሰ አሰቃቂ አደጋ የ31 ወገኖቻችን ህይወት ማለፉ ሲሆን፣ ሁለተኛው ደግሞ በባህል ሙዚቃ ስራዎቹ እጅግ ተወዳጅ የነበረው ድምፃዊ ሰማኝ በለው በተመሳሳይ ቀን በህመም ከዚህ ያለ በሞት መለየቱ ነው። ይህንን ያህል እንግዲህ የሰው እልቂት የደረሰበት የኮምቦልቻ አደጋ ተከትሎ በርካታ ታዛቢዎች በሀገር ደረጃ ባንዲራ ዝቅ ብሎ ሊውለበለብና ብሔራዊ ሀዘን ሊታወጅ ይገባል ነበር ማለት ሀሳባቸውን ሲገልጹ ታይተዋል። በሌሎች ሀገራት ጥቂት ሰዎች በአደጋ ሲሞቱ ሀገራዊ ሀዘን እንደሚታወጅ በመጥቀስ በእኛ ሀገር ግን እስከ ፓርላማ ድረስ የህሊና ጸሎት እንኳ አለመደረጉንም የሚተቹ ድምጾች በስፋት ተደምጠዋል። ይሁን እንጂ ይህ ሁሉ ከባድ ሀዘን ሲሰማ ከአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ውጭ አንድም ከፍተኛ የፌዴራል ወይም ደግሞ የክልል ባለስልጣናት የሀዘን መግለጫ አለመስጠትም በማህበራዊ ሚዲያ ላይ ትልቅ መነጋገሪያ ሆኖ ቀጥሏል። በተለይ ክልሉን እና የወሎ አካባቢን በቀጥታ የሚወክሉት እና እንዲሁም እንደ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ሌሎች ባለስልጣናት በጉዳዩ ላይ ምንም ሳይሉ ማለፋቸው ተቃውሞን አስነስቷል። ይህንን እንግዲህ የባለስልጣናቱን ያልተለመደ ዝምታ ተከትሎ እየወጡ ያሉ አንዳንድ የውስጥ መረጃዎች እንዳመላክቱ ከሆነ ዝምታ የመነጨው ከጠቅላይ ሚኒስትር የተላለፈ ድብቅ መመሪያ ተከትሎ ነው በሚል እየተነገረ ይገኛል። እነዚህ መረጃዎች እንግዲህ ትንተና ከሆነ ጠቅላይ ሚኒስትር አብይ አህመድ በጉዳዩ ላይ የሀዘን መግለጫ ስላልሰጡ መሪው እንግዲህ ያላደረጉትን ባለስልጣናት እንዳያደርጉትም ምንም አይነት እንግዲህ የሀዘን መግለጫ እንዳይሰጡ ጥብቅ ትዕዛዝ ተላልፏል ሲሉ ገልጸዋል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የሀዘን መግለጫ የሰጡት ይህ የክልከላ ትዕዛዝ ሙሉ በሙሉ ሳይተላለፍ ወይም ደግሞ ሳይደርሳቸው በፊት መሆኑ ነው ተሰምቷል።
አቶ አረጋ መግለጫውን እንግዲህ ከሰጡ በኋላ ትዕዛዙ ቢወጣም የሰጡትን መግለጫ መልሶ ማንሳቱ በህዝብ ዘንድ ይበልጥ ከፍተኛ ጥርጣሬና ንቃት ይፈጥራል በሚልም ሳያነሱት እንደቀሩ መረጃው ገልጿል። ይሁን እንጂ ጉዳዩን በተመለከተ ከመንግስት ኮሚኒኬሽን በኩል እስካሁን በተለይ የተሰጠ ምንም አይነት ይፋዊ ማብራሪያ የለም። ተከበራችሁ ተመልካቾችና አድማጮቻችን በኮምቦልቻ አደጋና በአርቲስት ሰማይ በለው ህልፈት ዙሪያ የታዩ የከፍተኛ ባለስልጣናት ዝምታና ከበስተጀርባ ስላለው ትዕዛዝ የሚወጡ መረጃዎች ይህንን ይመስላሉ። የከፍተኛ ባለስልጣናት ዝምታ ከላይ ክፍተት መመሪያ የመነጨ ነው የሚለው መረጃ እንዴት ትመለከታላችሁ? በአደጋዎች ወቅት በሀገር ደረጃ ብሔራዊ ሀዘን አለመታወጁ በማህበረሰቡ ስነ ልቦና ላይ ምን አይነት ተጽዕኖ አለው? የእናንተ የተከበረ ሚዛናዊ ሀሳብ ከታች ባለው የኮሜንት መስጫ ሳጥን ላይ በጨዋነት እንድታስቀምጡልን እየጋበዝ ቪዲዮን ላይክና ሼር ማድረግ ሌሎች አድርሱ። በየቀኑ የምናቀርባቸው ፈጣን እውነተኛ ወቅታዊ መረጃዎች ለማግኘት ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጋበዝ ስለተከታተላችሁን ከልብ እያመሰገን በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩን።